ቤዛ ለሊሊ የሚገል መድኃኒት አዘዘችላት። እጅግ ልብ የሚሰብር ነገር ተፈጠረ። ቤዛ ማለት እንግዲህ ሊሊ ለመጉዳት ከበፊትም ጀምራ የምታነፈንፍ ነበረች። አሁን እድሉን አግኝታ በጣም ደስ ብሏታል። የሊሊን የሕክምና ውጤት ለማየት እንግዲህ ደብተሮችን እንዲሁም ወረቀቶችን ስትፈልግ ከቆየች በኋላ ለምለም የሚል ስም ታገኛለች። እሱም ታዲያ ሕክምና የሚያመላክተው ለምለም የደም ካንሰር እንደታመመች የሚያሳይ ፋይል አገኘች። ያኔ ታዲያ በጣም ደስ አላት። አሁን ለሷ የሚሆን መድኃኒት እሰጣታለሁ በማለት እንግዲህ ብቻዋን እያወራች ባለችበት ሰዓት ዶክተሩ ከድንገት መጣ። ዶክተሩን ስታይ በጣም ደነገጠች። ቤዛ ዶክተር አለች። ምንድን ነው? ምን እያደረግሽ ነው? እኔ ክፍል ምን ትሰሪያለሽ? በሚላት ሰዓት አይ ታካሚዎች እኮ ካሉ ብዬ እነሱን ለማየት ነበር የመጣሁት ትላለች። ዶክተሩን በጣም በመበሳጨት አሁን ክፍሌን ለቀሽ ውጪ፣ መልሰሽ እኔ ክፍል እንዳትመጪ ብሎ እንግዲህ እያስወጣታል። እሷም እሺ አልመጣም፣ በጣም ይቅርታ እያለች እንግዲህ ክፍሉን ለቃ ወጣች። እጅግ በጣም ያሳዝናል። ሊሊ ያለችበት ሁኔታ እጅግ በጣም የሚያሳዝን ሁኔታ ላይ ትገኛለች። ምክንያቱም አሁን ላይ የባቡሬ እናትም ታግታ የት እንደታገተች የሚታወቅን ነገር የለም። በዛ ላይም ደግሞ ለባቡሬ እያስጨነቁት ይገኛሉ። እናት ልንገላት ነው እያሉ እያስፈራሩት ነው። እሱም እባካችሁ የት ናችሁ? ሆኔ ልምጣ እባካችሁ እናቴን የሆነ ነገር እንዳታደርጉብኝ እያለ እንግዲህ እየተጨናነቀ ነበረ። አሁን ከባቡሬ ጎን ያለው ብቸኛው ዳይመንድ ብቻ ነው ማለት ነው። ዳይመንድም በምን ምክንያት ነው እናትህን ሊይዟት የቻሉበት ምክንያት በሚሉት ሰዓት በሊሊ ምክንያት ነው። ምክንያቱ ደግሞ የሊሊ አክስት ሊሊን አሳልፌ እንድሰጣት ትፈልጋለች። ለዛ ነበረ። እናም እሷን ስላልሰጠዋት ነው ልናቴን ያሳገተችው። እናቴ ምንም መሆን የለባትም፣ ሊሊንም አሳልፌ አልሰጣቸውም። ስለዚህ ለእናቴ መድረስ አለብኝ እያለ እየተጨናነቀ ባለበት ሰዓት እንግዲህ ያው ትልቅ ነገር የሚያስደነግጥ ነገር ይነግረዋል። አጋቹ እናትህን ልገላት ነው የሚል የሚያስፈራ የስልክ ጥሪ ነበረ እየደረሰው። እሱም በጣም ተደናግጦ እንግዲህ ደንግጦ ነበረ ቪዲዮ ያለቀው። በእርግጥ ማሚ ምንም መሆን የለባትም። ማሚ ማለት የባቡሬ እናት ብቻ ሳትሆን የሊሊም እናት ናት። ከሊሊም አልፋ ደግሞ የቅምጥል እናት ናት ማለት ነው። ያው ደስ የምትል ደርባባ ለሊሊ በተለይ የምታስፈልጋት በዚህ ሰዓት ለሊሊ ከሊሊ ጎን መሆን ነበረባት ማለት ነው። ማሚ ልትታገት አይገባም ነበረ። ምክንያቱም አሁን ባቡሬ ጭንቅላቱ እያሰበለት አይደለም ትንሽ። ምክንያቱም በሶስት አጣብቂኝ ውስጥ ይገኛል። በዚህ በኩል የሊሊ በሽታ እያስጨነቀው ነው። በዛ በኩል ደግሞ የፍቅር ጥያቄ አቅርቦላት እንዳልተቀበለችው ሁላችንም እናውቃለን። እሱ ያስጨንቀዋል። በዚህ በኩል ደግሞ እናቱ ታገታበት ግራ ተጋብቷል። ብቻ አሁን ላይ ባቡሬ ምን ማድረግ እንዳለበት ግራ ተጋብቷል ማለት ነው። እንግዲህ አዴም ወደ ክፍለ ሀገር እናትና አባቷ ጋር ሄዳለች ማለት ነው። ሊሊ አሁን ብቻዋን ነች። እንግዲህ ከጎኗ እንድትሆን ያደረጋት እንግዲህ ሩታን ነው። ሩታ ደግሞ ምንም አታደርግላትም። የልቧንም የሆዷንም የምታዋያት ለአንድ ለአዴ ብቻ ነበር ማለት ነው። እንግዲህ ባቡሬም ሲጨንቀው እባክሽ ሐኪም ቤት የምትሄድም ከሆነ ከእሷ ጋር ሄጂ አብረሻት ሁኚ ብሎ ነው ወደ ቤት የላካት። በዚህ ሁኔታ እኔ የማሄድ አልፈልግም ብትልም አዴ ነገር ግን ደግሞ ከኔ ህይወት የአንቺ ይበልጣል፣ የራስሽን ህይወት ማስተካከል አለብሽ ብላ እንግዲህ ገፋፍታ ወደ ሀገሯ እንድትሄድ አድርጋታለች ማለት ነው። አዴም ታዲያ እንግዲህ እዛ በደረሰችበት ሰዓት ጥሩ ነገር አልተፈጠረም። እናቷ ይሄንን ልጅ ልታገቢ ፈቃደኛ አይደለሁም ብላታለች። ምክንያቱ ደግሞ ሁለት እህትማማቾች አንድ ወንድ አፍቅረው እንዴት ሊሆን ይችላል? ሁለት አይኖቼ ሲጠፉ ዝም ብዬ ማየት አልፈልግም እያለች ትገኛለች ማለት ነው። ምክንያቱ ደግሞ በእርግጥ ብርሃን ይቅርታ ጠይቃታለች። እናቷ ይሄ ነገር ረስቼዋለሁኝ፣ ይሄ ነገር እንዳልተፈጠረ አድርገሽ እርሺው፣ እህቴ ማወቅ የለባትም ብላ እንግዲህ ለእናቷ ስትነግራት ነበረ። ያን እንግዲህ ፍቅር የያዘብኝ ምክንያት ደግሞ ስላላወቅኩ ነው ብላ ይቅርታም ጠይቃታለች።
እና እንግዲህ ሊዲያም አሁን ለወንድሟ ሰርግ ትመጣለች ማለት ነው። እንግዲህ የፍቅር እናት ለሊዲያ ደውላላት ነበረ። ምነው ጠፋሽ? ድምፅሽ ጠፋሳ? ወንድምሽ እኮ ሽማግሌ ሊልክ ነው ነይ ቶሎ እንጂ ስትላትም ነበረ። በነገራችን ላይ ሊዲያ የጠፋችበትን ምክንያት ሁላችንም እናውቃለን። ያው እናቷ ትክክለኛ እናቷ ስለሞተችባት ነው ከድራማው እየጠፋችው። እንግዲህ አሁን እያገገመች ስለሆነ ብቅ ትላለች፣ በዚህ ሰሞን ትመጣለች ብዬ አስባለሁ ማለት ነው። የቤዛ ወንድምና ፍቅር እንግዲህ እጅ ተፍንጅ ተይዘዋል ማለት ነው። ምክንያቱ ደግሞ እንግዲህ አውቆ ባለፈው ክፍል እየጮኸ ባለበት ሰዓት ሮማን እና ሩታ እንዲሁም ደግሞ አሹ ምንድነው የምንሰማው ድምጽ ምንድነው የሚጮኸው እያሉ ወደ ውጭ በሚወጡበት ሰዓት እንግዲህ ቀስ ብሎ ፍቅር ክፍል ገብቶ ነበረ። ከዛም በኋላ አልወጣም ብሎ ተቀምጦ ይገኛል። በመጨረሻም እንግዲህ ፍቅር ከክፍሉ እንዲወጣላት አሹን አግባብታ እባክህ እንደማንም ብለህ ከዚህ ክፍል አስወጣን በማለት ትጠይቀዋለች። እሱም ደግሞ የራስሽ ጉዳሽ ወደሽ ፈቅደሽ ጎትተሽ ክፍልሽ ይዘሽ መተሽ እኔ ምን ቤት ነኝ ለእናንተ የምጨነቀው ብሎ ሲነግራቸዋል። ቆም ብሎ ሲያስበው ደግሞ የፍቅር እናት ይሄንን ሁኔታ ካየች ፍቅር አሹ ችግር እንደሚገጥመው ያስባል። ምክንያቱ ደግሞ እሱ ዳኒ ክፍል እስከሚገባ ድረስ አንተ ምን እየጠበክ ነው የሚል ጥያቄ ይመጣብኛል ብሎ ስላሰበ በሀሳባቸው ተስማምቶ ቀስ ብሎ እንግዲህ ደረጃውን ሊያስወጣቸው ሲል እታች እንግዲህ የፍቅር እናትና እንዲሁም ሮማንም እና አደይም ነበሩ ማለት ነው። አደይ ወደ ሀገሯ ልትሄድ እየተሰናበቷት ነበረ። በጣም ይደናገጥና ተመልሶ ወደ ክፍሏ እንድትገባ አድርጓቸዋል። ነገር ግን ደግሞ በመጨረሻ ሲንሾካሸኩ የፍቅር እናት ደርሳባቸዋለች። ሁለታቸውም ድንብርብራቸው ወጥቷል ማለት ነው። አሹም እንግዲህ ምንድን ነው ምን እየተፈጠረ ነው? እዛ ክፍል እስከሚገባ ቤት እስከሚገባ በሩን አልፎ ቤት እስከሚገባ ድረስ ምን እየጠበክ ነው? አሹ ምን እየነካህ ነው? ለምንድን ነው ስራህን በአግባቡ የማትሰራው? ብላ ስትጮህበት እሱም እንግዲህ እውነቱን ነግሯታል። እኛማ የሆነ ጩኸት ስንሰማ ምንድን ነው የሚጮኸው ብለን ወደ ውጭ በወጣንበት ሰዓት ነው እንግዲህ እሱ የገባው። ስለዚህ ፍቅር ናት እኮ ጎትታ ያስገባችው እትዬ በጣም ይቅርታ ብሎ እንግዲህ ይቅር እንድትለው አድርጓታል ማለት ነው። እና እንግዲህ የፍቅር እናቷ ይሄ ዳኒ የሚባል ልጅ ጋር እንዳትገናኝ በጣም መጥፎ ልጅ ነው ተጠንቀቂው እያለች እንግዲህ ልጇን ስትመክራት ዳኒ ግን ተደብቆ እየሰማት ነበረ። የፍቅር እናት ከሄደች በኋላ ለምንድን ነው ፍቅረኛ ሲሰደብ ዝም ብለሽ የምታዳምጪው እያለ ሲያፌዝባት ነበር። እና እንግዲህ አሹ ከዚህ በፊት የቤዛ ወንድም ዳይመንድን ስለደበደበው አሹ ደግሞ የቤዛን ወንድም ሲያራውጠው የፍቅርን እናትን ገፍትሮ ዳኒ ሲሮጥ ነበረ። ያን ታዲያ የፍቅር እናት ቂም ይዛባቸው መታላሹ ትነግረዋለች። ወንድምህ እኮ ገፍትሮኝ ሄዴ እንደማያውቅ ሰው እኔ ስራ አስከብቸው አመሰግናለሁኝ ሊል ሲገባው ጭራሽ ገፍትሮኝ ሮጠ ብላ እንግዲህ ላሹ ትነግረዋለች። አሹም አረ እሱማ እንደዛ አያደርግም ምናልባት ተሳስተው ሊሆን ይችላል እንጂ ምናምን ሲሉ የፍቅር እናትም በፍጹም እርግጠኛ ነኝ ብለው ይነግሩታል። አሹም በጣም ይናደድና እንዴት እንደዛ ታደርጋለህ ኪንጎ ስራ አፈላልጋ አስገብታህ ምስጋና ሲገባ ጭራሽ እንዴት ትልቅ ሰው ተገፈተራለህ ብሎ ሲነግረው ወይኔ የዛን ቀን ለካ የፍቅር እናትን ነው ማለት ነው የገፈተርናት እኔ እኮ አላስታውስም ነበር። ሲቀጥል ደግሞ እኔ ሳልሆን እኮ ያ ልጁ ነው የገፈተራት ይላል። ያው እንግዲህ ልጁ ሲገፈተራት ትልቅ ሰው ስለሆነች እስከሆነ ድረስ የፍቅር እናትም ሆነች የማንም እናት ናትና መለስ ብሎ ሊያነሳት ይገባ ነበር። ነገር ግን ደግሞ በንዴት ላይ ስለነበረ አላስተዋለውም። መጥቶ የፍቅርን እናትን ጠይቋታል። በጣም ይቅርታ የዛን ጊዜ የተፈጠረውን አላስታውስም ማለት ነው ያልገፈተርኩትም እሱ ነው የገፈተሮት። ነገር ግን ደግሞ አንቱ ባትሆኑና ሌላ ሴት ሌላ እናት ብትሆንም ላነሳት ይገባ ነበረ። ተሳስቻለሁ መልሽ አይለመደኝም እንደዛ አይነት ነገር በማለት እንግዲህ ይቅርታ ጠይቋታል የፍቅር እናት።
የፍቅር እናት ለወዲያው ብትናደድም ቂም አትይዝምና ይቅር ብያለሁ፣ ነገር ግን ደግሞ እንደዚህ አይነት ነገር እንዳይለመድ ስራውስ እየለመድክ ነው ወይ እንዴት ነው ብላ እንግዲህ ስራውን አተኩሮ እንዲሰራና እንዲጠነክር አድርጋ መክረዋለች ማለት ነው። የፍቅር እናት እንግዲህ ለስራ ፈቶች ስራ እየፈጠረችና ስራ እያስገባቻቸው ነው። አሁን ስራ ያልገባው ዳይመንድ ብቻ ነው እንጂ አሹን አስገብታለች፣ ኪንጎን አስገብታለች። የቀራት አሹ ነው። ለማንኛቸውም ሊሊ ምንም መሆን የለባትም። ይቺ ቤዛ ተብዬዋ ከዛ ከሕክምና ስራዋ ከዶክተርነቷ ለቃ እንድትወጣ ፍትህ ለሊሊ እንላለን። ሊሊ ምንም መሆን የለባትም። ቤዛ የሰጠቻትን መድኃኒትም መጠቀም የለባትም። እውነት ለመናገር እቺ ቤዛ ተብዬ ይሄ ስራ ለሷ አይገባትም፣ አይገባትም። ይሄ ስራ ለሷ አይገባትም። በእርግጥ ዳይመንድ ለዶክተሩ ነግሮታል የቤዛን ተንኮልና ተንኮል። ነገር ግን እሱ ደግሞ በፊት በማንነቷ ሳይሆን በአሁኗ ማንነቷ ነው እንጂ የበፊቱ አያገባኝም፣ አይመለከተኝም የሚል መልስ ነበር ለዳይመንድ የነገረው። ስለዚህ ሰው ከጸባዩ በፍጹም ከማንነቱ አይጸዳምና እሷ ወደ በፊቱ ቀድሞ ማንነቷ ተመልሳለች። ሊሊ ልትጎዳት ነው ማለት ነው። እውነት መጎዳት የለባትም ሊሊ። በቃ ፍትህ ለሊሊ።